መጥፋት ወይም መሰረዝ። የባልቲክ ሀገሮች ከፊታቸው አንድ ትልቅ ጥያቄ ቆመዋል። አንደኛው ተራ በተራ በሩሲያ መጥፋት ወይም የኔቶ አባልነታቸውን መሰረዝ። ብዙ ሰዎች የሩሲያ ፍላጎት ዩክሬን ላይ ብቻ ይመስላቸዋል። ዩክሬን የመጀመሪያዋ ትሁን እንጂ የመጨረሻው ገና አይታወቅም። ምክንያቱም ሩሲያ የባልቲክ ሀገሮች እዚህ የምንመለከታቸው ፊንላንድ፣ ኢስቶኒያ፣ ላትቪያ፣ ሊቱዌኒያ እና የመሳሰሉት ፖላንድን ጨምሮ ቀደም ሲል በ1918 በፊት የሩሲያ አካል ነበሩ። የሩሲያ ዛሩ መንግስት እነዚህን አካሎች አጠቃሎ ያስተዳድራቸው ነበር። በኋላም ሶቪየት ህብረት ስትመሰረት እነዚህ ሀገሮች የሶቪየት ህብረት አካል ነበሩ። ነገር ግን ሶሻሊዝም ሳይታመም ሙቶ ሳይገነዝ ሲቀበር በ1991 ዓ.ም እነዚህ ሀገሮች ባጓጉል ቀዶ ጥገና ከሩሲያ ተለዩ። ነገር ግን ሩሲያ እስካሁን ድረስ እነዚህ ሀገሮች የግዛቱ አካል እንደሆነች ነው የምታምነው። በሌላ መልኩ እነዚህ የባልቲክ ሀገሮችን አልፎ በባልቲክ ባህር ላይ ሩሲያ አንድ ትኩስ ድንች የሆነ ግዛት አላት። እዚህ ጣቴ ላይ የምትመለከቱት ካሊኒንግራድ ይባላል። ይሄ ቦታ ቀደም ሲል የፖላንድ የግዛት አካል በኋላም የጀርመን አካል ነበር። ከሁለተኛ ዓለም ጦርነት በኋላ በ1946 ዓ.ም በፖትስዳም ስምምነት መሰረት ሩሲያ በረዶ የማይገግርበት ወደብ ፈለገችና ይህንን ቦታ ተቆጣጠረች። ይህን ቦታ አሁን ማንም የግዛቱ አካል ማድረግ አይፈልግም፣ ቢፈልግም አይችልም። ካሊኒንግራድ ትኩስ ድንች ነው። ይህን ሁሉ ሀገር አቋርጣ የሩሲያ ግዛት እዚህም እንደምትመለከቱ ይህን ሁሉ ሀገር አቋርጣ በባልቲክ ውቅያኖስ አድርጋ ባህር አድርጋ ይህንን እዚህ አካባቢ መታ ሩሲያ የሰፈረችው እነዚህን ሀገሮች ለመቆጣጠርና በሌላ በኩል በረዶ የማይገግርበት ወደብ ለማግኘት ነው። በሰሜኑ በኩል ብቸኛ የሩሲያ በረዶ የማይገግርበት ወደብ ያለችው እዚች ትንሽ ግዛቷ ካሊኒንግራድ ላይ ነው። ካሊኒንግራድ ተብላ ስትሰየም ለምን ካሊኒንግራድ ተባለች ብሎ ብዙ ሰው ያስባል።